ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ እንዴት ናችሁ? ዛሬ ደግሞ ጤናማ ግጭት በትዳር ውስጥ እንዴት እንፈታለን፣ የተሳካ የጋብቻ ሚስጥር ከምንላቸው ውስጥ አንዱን ለማውራት እንሞክራለን። ከቻላችሁ ላይክ፣ ሳብስክራይብ፣ ሼር ለማድረግ ሞክሩ። ሐሳቡም ደግሞ የሚኖራችሁ ከሆነ ኮሜንት ለመስጠት ጣሩላለሁ። ጤናማ ግጭት እንዴት ይፈታል? ከባላችሁ ወይም ከሚስታችሁ ጋር ተጣልታችሁ ታውቃላችሁን? የአብዛኞቻችን መልስ አዎ ነው። አንዳንድ ሰዎች ደግሞ እውነተኛ ፍቅር ፈጽሞ ጠብ አይፈጥርም የሚል ተረት ሊደሰኩሩ ይችላሉ፣ ምንም ተጨባጭ እውነት ባይኖረውም ማለት ነው። በጆን ኮልትማን ምርምር መሰረት ግጭትን የምንፈታበት መንገድ ነው ጋብቻን እንደ ብረት እንዲጠነክር ወይንም እንደነ ቶሎ ቤት ግድግዳው ሰንበሌጥ እንዲሆን የሚያደርገው ይሉናል። ዛሬ ጤናማ ግጭትን እንዴት መፍታት እንደምንችል፣ ይቅርታ ለምን የግድ እንደሚለን እና ከጠብ በኋላ ፍቅርን እንዴት ማደስ እንደሚቻል እንመረምራለን፣ እንፈትሻለን በዚህ ቪዲዮ ማለት ነው። ስለዚህ ከመጀመሪያው እንጀምር ወይም አንድ እንበል፣ እውነትን እንቀበል። ሁለት ሰዎች ከተለያዩ አስተዳደግ፣ ባህል፣ ልምድና አመለካከት ይዘው ወደ አንድ ቤት ይመጣሉ። እንደዚህ ከሆነ ደግሞ አለመግባባት የመኖር ግድ ነው። ስለዚህ ጥያቄው ትጣላላችሁ የሚለው ሳይሆን ስትጣሉ እንዴት ትፈታላችሁ የሚለው ይሆናል። በጣም ደስተኛ የሆኑ ባለትዳሮች ይጋጫሉ፣ ከግጭት በኋላ በፍጥነት ይታረቃሉ፣ ይቅር ይባባላሉ ማለት ነው። ስለዚህ እውነታን መቀበል ማለት ምንድነው? ከተለያየ ሰዎች የተለያየ አመለካከት ከመጣ ጸብ ሊኖር እንደሚችል አምኖ መቀበል። ከዛ የዚህ እምነት ደግሞ መፍትሄ የሚሆን ምን ማድረግ ነው? እርቅን መፍጠር አስፈላጊ ነው ማለት ነው። ሁለተኛው በንዴት ጊዜ አለመወሰን። ሰዎች ሲናደዱ የአንጎል ምክንያታዊ አስተሳሰብ ክፍል ፕሪፍሮንታል ኮርቴክስ እንቅስቃሴው እንደሚቀንስና የፍርሃትና የንዴት ማዕከል አሚግዳላ እንደሚረበሽ የነርቭ ሳይንስ ያረጋግጣል። በዚህ ሁኔታ የምንናገራቸው ቃላት ቁስል ይፈጥራሉ እንጂ ፈውስን አያመጡም። ስለዚህ ስንናደድ ምን እናርግ? ትንሽ ጊዜ መውሰድ አንጎል እንዲረጋጋ ያደርጋል። በእርጋታ በጥልቀት መተንፈስ፣ ራሳችንን ካረጋጋን በኋላ ወደ ውይይት መመለስ ማለት ነው። ስለዚህ በንዴት ጊዜ የሚለወጡ ባዮሎጂካል ስርዓቶች አሉ ማለት ነው። ያንን ስርዓት ወደ መጥፎ ጸብ ላለመቀየር ስንል ፋታ መውሰድና በንዴት ጊዜ ውሳኔዎችን አለመወሰን ተገቢ ነው ማለት ነው። ሶስተኛውን እንመልከት። ሰውየውን ወይንም ሴትየዋን አለመውቀስ። አንተ ሁል ጊዜ እንዲነህ አለማለት፣ አንቺ ፈጽሞ አትገቢኝም፣ አይገባሽም አለማለት፣ በመትካቸው እኔ ብሎ መጀመር። የቋንቋ ለውጡ ውይይቱን ራስን ከመከላከል ያወጣና ወደ መፍትሄ እንዲዞር ያደርጋል ማለት ነው። ስለዚህ መውቀስን መቀነስ ሌላኛው መፍትሄ ነው ማለት ነው። አራተኛው ይቅርታን መቀበል፣ ይቅርም ማለት። ብዙዎች ይቅርታ ማለት የተደረገው ጉዳት እንዳልተፈጸመ ማስመሰል ይመስላቸዋል። ነገር ግን የስነ ልቦና ፍቺው የተለየ ነው። ይቅርታ ማለት ቂምንና ጥላቻን በመተው ግንኙነቱን ለመጠገን የሚደረግ ንቃተ ህሊናዊ ውሳኔ ነው። ስለዚህ ይቅርታ ለጤንነት እጅጉን ይጠቅማል ማለት በሌላ ቋንቋ። እንዴት ይጠቅማል የሚለውን እንመልከት። ይቅርታ ለጤንነት እጅጉን ይጠቅማል ስንል ቂም መያዝ የኮርቲሶል በተለይ የጭንቀት ሆርሞን መጠን ከፍ እንዲል ያደርጋል። ይህ ደግሞ የደም ግፊትን፣ ጭንቀትን አልፎም የልብ ህመም ስጋትን እንደሚጨምር ጥናቶች ያሳያሉ። ስለዚህ ምን እናያል? ይቅር ስትል የምትጠቅመው አጋርን ብቻ ሳይሆን ራስም እንደሆነ መገንዘብ አስፈላጊ ነው ማለት ነው። ሌላኛው በይቅርታ ጊዜ ይቅርታ ግንኙነትን እንደሚያድን ጎትማን የሚባሉት ተመራማሪ አረጋግጠውልናል። ከግጭት በኋላ በፍጥነት የሚታረቁ ጥንዶች ይሉናል ጎትማን ረጅም ዕድሜ ያለው ጋብቻ የመመስረት እድላቸው በከፍተኛ ደረጃ ከፍ ይላል ይሉናል። ነገር ግን እውነተኛ ይቅርታ 3 ደረጃዎች አሉት። አንደኛው ስህተትን አምኖ መቀበል፣ ሌላኛው ኃላፊነትን መውሰድ፣ ሶስተኛው ደግሞ ይቅርታ ካልነ በኋላ የባህሪ መለወጥን በትክክል ማሳየት አስፈላጊ ነው ማለት ነው። አምስተኛ እንውሰድ፣ በጥሞና መደማመጥ።
ብዙ ሰዎች አጋራቸው ሲናገር በውስጣቸው መልስ እያዘጋጁ ያዳምጣሉ። ይሄን ካለኝ ይሄን እለዋለሁ፣ ይሄን የሚያመጣ ከሆነ እንደዚህ ሐሳብ ሰጠዋለሁ ይባባላሉ። ይህ መስማት እንጂ ማዳመጥ አይደለም። ራስን ለመከላከል የሚደረግ ጥረት ነው የሚሆነው። ስለዚህ የተሳካላቸው ባለትዳሮች አጋራቸውን ለማዳመጥ ይጥራሉ። አጋር ሲናገር ምን ያደርጋሉ? ሳያቋርጡ ያዳምጣሉ። ከተናገርሽው የገባኝ ይህ ነው፣ በትክክል ተረድቼሽ ይሆን ማለት አስፈላጊ ነው ማለት ነው። ስድስተኛ ነጥብ እናንሳ። ሁልጊዜና ፈጽሞ የሚሉትን አጥፊ ቃላት ማስወገድ። ሁልጊዜ ትዘገያለሽ፣ ፈጽሞ አትረጅኝም። እነዚህ ማጋናኖች አጋርህ ራሱን እንዲከላከል ወይንም ዝም እንዲል ያደርጋሉ። ከዛ ይልቅ በአንድ በተወሰነ ክስተት ላይ ማተኮር ይሻላል። ትናንት ስትዘገይ ስሜቴ ተጎድቷል ማለት እውነቱን ያለ ጥቃት ለመግለጽ እድል መንገዱን እንከፍታለን ማለት ነው። ሰባተኛ ለችግሮች መፍትሄ መፈለግ። ችግሮች ሲፈጠሩ የጋራ መፍትሄ መፈለግ ጋብቻ እንዲጠናከር፣ ግንኙነት እንዲስፋፋ ያደርጋሉ። ስለዚህ አንደኛው ቁልፍ መንገድ ከምንላቸው ውስጥ ለችግር የግለሰብ ብቻ መፍትሄ ከምንፈልግ በጋራ ፈልገን መፍትሄውን ማስቀመጥ አስፈላጊ ነው ማለት ነው። ስምንተኛውና ዋነኛው ደግሞ ቂም አለመያዝ። ከ10 ዓመት በፊት የተፈጸመውን ስህተት እያነሳነ መነዛነዝ ጥቅሙ ምንድነው? ስለዚህ ቂም መተው ሌላኛው ጋብቻን ለማቆየት ከምንጠቀምባቸው ዋነኛው ነጥባችን ነው ማለት ነው። እኒህ ጎትማን የሚባሉት ሰውዬ 4 ፈረሰኞች የሚሉት ሐሳብ አለ። ዘ 4 horsemen ይላሉ። እነሱ ምንድናቸው? ንቀት፣ ተከላካይነት፣ አጥር ማበጀት፣ ጥቃታዊ ትችት የሚባሉት ምንድናቸው? ዘ 4 horsemen እንላቸዋለን። እነዚህ በ93% የጋብቻ ሁኔታን እንደሚተነብዩ በጥናታቸው አረጋግጠዋል። ከፍተኛ ንቀት ካለ፣ ከፍተኛ ተከላካይነት ካለ፣ ከፍተኛ አጥር ማበጀትና ከፍተኛ ጥቃታዊ ትችት ካለ በ93% ጋብቻ የመፍረስ ዕድሉ ከፍ ያለ ነው ማለት ነው። እርስዎ በግጭት ጊዜ ለመረጋጋት የሚጠቀሙት ዘዴ ምንድነው? ይቅርታ መጠየቅ ወይስ ይቅር ማለት? የትኛው ይከብዳል ይላሉ? ከተመቾት ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ሼር ያድርጉ። እናመሰግናለን።